ዶክተር ማርቲን ሉተር ኪንግ ጁኒየር ስመጥሩ አሜሪካዊ የክርስትና ሰባኪና የብሔራዊ መብቶች እንቅስቃሴ መሪ ነበሩ። ነሐሴ ወር 1963 ላይ እስከ 250 ሺህ የሚደርሱ ሰዎች ዋሽንግተን ዲሲ ወደሚገኘው ታዋቂው ሊንከን ሜሞሪያል ተመው ነበር። ይህ ሁሉ ሰዎች ታዲያ አንድ ሰው ንግግር ሲያደርግ ለማዳመጥ ነበር። ስሙም ዶክተር ማርቲን ሉተር ኪንግ ጁኒየር ይባላል። ንግግሮቹ ዛሬም ድረስ በመላው ዓለም እንደ ነጻነት ማብሰሪያ ይታያሉ። ዶክተር ማርቲን ሉተር ኪንግ በመቶ ሺዎች ለሚቆጠሩ ሰዎች ያንን ንግግር ሲያደርግ ክፍፍልን አምርሮ ይተች ነበር። ማርቲን ሉተር ኪንግ በደቡባዊ ጆርጂያ ግዛት ከአንድ የሃይማኖት አባት ነው የተወለደው። አባቱ እሳቸው ካለፉት የህይወት አይነት በተለየ መልኩ ልጆቻቸው እንዲሄዱ ከፍተኛ ፍላጎት ነበራቸው። ህልም አለኝ የሚለው ኪንግ ከአመጽ የጸዳችና በመግባባት ላይ የተመሰረተች አሜሪካን ያስብ ነበር። ዘረኝነት የተወገደበት እኩልና ነጻ ማህበረሰብ ተፈጥሮ ማየት ትልቅ ህልሙ ነበር። ነገር ግን ከነጭ ወግ አጥባቂዎች በኩል ያገኘው ምላሽ ከበድ ያለ ነበር። ቤተሰቦቹ በየዕለቱ የገላቸዋለን ማስፈራሪያዎች ይደርሳቸው የነበረ ሲሆን ቤታቸውን በቦምብ ጋይቷል። ኪንግ ምንም አይነት አመጽ ባልተቀላቀለበት የትግል መንገድ የሚያምን ሲሆን ሁሌም ቢሆን ሰዎች በንግግርና በህብረት ብቻ ማሸነፍ እንደሚችሉ ያምናል። ዘርና ቀለምን መሰረት ያደረገ መድልዎ በመላው ደቡባዊ አፍሪካ ተንሰራፍቶ ነበር። በርካታ ይህንን የሚደግፉ ህጎችም ተግባራዊ ይደረጉ ነበር። ጥቁር ሰዎች እንደ ነጭ ሰዎች በተለያየ አካባቢ ነበር ጥቁር ሰዎችና ነጭ ሰዎች በተለያየ አካባቢ ነበር የሚኖሩት። እንዲገናኙ አይፈለግም። ሌላው ቀርቶ ከቦታ ቦታ ለመንቀሳቀስ እንኳን ጥቁሮች ለብቻቸው እጅግ ባረቹ መኪናዎች እንዲጠቀሙ ተደርጓል። በአጠቃላይ ጥቁሮች ምንም ያህል ጥሩ ስራ ቢሰሩም ከነጮች ያነሰ ክፍያ እንዲሰጣቸውና ወዘተ አይነት ህጎች ነበሩ። በአውሮፓውያን 1963 ሉተር ኪንግ በዋሽንግተን ያደረገው ንግግር በነጻነት መብት ትግል ውስጥ ወሳኝ ሚና ነበረው። በቀጣዩ ዓመት በህዝብ መሰባሰቢያ ቦታዎች ላይ ጥቁሮች እንዲሄዱ አሊያም በሁሉም ቦታ ተንቀሳቅሰው ስራ እንዲሰሩ የሚፈቅደው ህግ ጸደቀ። በደቡባዊ ግዛቶችም ጥቁሮች በተለይ ምርጫ ላይ ያላቸውን ተሳትፎ በእጅጉ የሚቀንሱ ፖሊሲዎች ይወጡ ነበር። ኪንግ በ1965 ላይ መሰል ህጎች እንዳይወጡ የሚቃወመውን ሞንቶጎመሪ ሰልፍ አካሂዷል። ኪንግ በተለያዩ ጊዜያት 29 ጊዜ ታስሯል። ሚያዝያ 4 1968 አሪዞና ሜምፊስ በሚገኘው የሆቴል ክፍል በረንዳ ላይ ነው አንድ ነጭ ግለሰብ በጠመንጃ ተኩሶ የገደለው። የኪንግ ግድያ ግን የእሱን ስራዎች በአሜሪካ አላንኳሰሰውም። የእሱ ስራዎች ሁሌም ሕያው ሆነው ይቆያሉ። ማህበራዊ ፍትህን ለማስፈን ምን አይነት ተቃውሞና ህብረት መታየት እንዳለበት አሳይቶናል ይላሉ ፕሮፌሰር ቤንቶ። አሜሪካ ዶክተር ማርቲን ሉተር ኪንግን የምታስታውስበት የፈረንጆች ጥር 17 2022 የታዋቂው ነጻነት ታጋይ ልጆች ሰዎች ዝም ብለው በደፈናው ስሙን ብቻ አስበው እንዳይውሉ ጠይቀዋል። ሴት ልጁ በርኒስ ኪንግ እኛ የማርቲን ሉተር ኪንግ በዓል እያከበርን ሲሆን እናንተም በተመሳሳይ እንድታከብሩት እጠይቃለሁ። ነገር ግን የምርጫ መብታችን አደጋ ላይ ከወደቀ ሁላችንም ይህንን ቀን ምክንያት አድርገን እሱ ያደርገው የነበረውን ማስቀጠል አለብን ብላለች። አባቴ የሚወዳት አገሩ በፍጹም ዲሞክራሲ እንድትመራ ይናገርና ያደርግ የነበረውን እንቅስቃሴ የአሜሪካ ሴኔት ላይ ጫና በማሳረፍ እንድናስቀጥለው እጠይቃለሁ ብላለች። ስለዚህ ማርቲን ሉተር ኪንግ ለጥቁሮች ትልቅ የነጻነት ድልን ያስገኘ ታላቅ ሰው ነው።